እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። እንግዲህ አፍደን አይደለ? በጣም ይቅርታ ይደረግልን። አካባቢያችን ትንሽ ራቅ ስለሚል ከትራንስፖርት ጋር ተያይዞ ያለፈው ብለን ካልን እንዋሻለን። እኛም ስንፍና አለብን። በጊዜስ ከእንቅልፍ መነሳት ከዛ ቤት ጣጣ ጨርሶ መውጣትም በራሱ ትንሽ ከዛ ጋር ተያይዞ ያለፈው ይቅርታ ይደረግልናል። እንጸልይ። አምላካችን ሆይ በፊት አለን፣ ቃል እንድንሰማ እንወዳለን። ካንተ የሚለቀቅልን ሀሳብ ጌታ ሆይ፣ ፍቃድ ጌታ ሆይ፣ ዓላማ ጌታ ሆይ፣ መንፈስን ካንተ መቋደስ እንሻለን። ለዚህም ፍለጋህን በዚህ ተሰብስበናል። እኛ ድካሞች በፊት አለን። በጌታ በኢየሱስ ስም አግዘን። በጌታ በኢየሱስ ስም እርዳን። እግዚአብሔር ሆይ ሸክማችን ሁሉ ከኛ ላይ ይንከባለል። ጌታ ሆይ እንድንሸከሙ ያልተገባ ግን ጫንቃችን ላይ የተቀመጠ የትኛውን ክፉ ሸክም ዛሬ በቃለ መንፈስ፣ ዛሬ በቃለ ጉልበት ያ ሸክም ከኛ ላይ እንዲንከባለል በጌታ በኢየሱስ ስም ጸልያለሁ። ቀሊል የሆነው የአንተ ቀንበር በኛ ላይ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ያ የዋህነት መንፈስ፣ ያ መልካም መንፈስ እንዲሆንልን እንዲበዛልን በጌታ በኢየሱስ ስም ጸልያለሁ። ልብን ሁሉ አእምሮን ሁሉ የሚቆጣጠር ልጅህን ኢየሱስ ክርስቶስን በመካከላችን ከፍ የሚያደርግ ለእኛ ሲል የተዋረደው ለእኛ ሲል የታረደው ያንን ንጹሕ በመካከላችን የሚገልጥ ያንተ መልካም መንፈስ ያለ መከልከል እንዲመላለስ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በያለንበት ቦታ ሁሉ ደርሶ ጌታ ሆይ የሚያጽናና ከተያዝንበት ወጥመድ ሁሉ የሚያላቅቀን ወደ ራስህ ጉያ የሚያስጠጋን ያ መልካሙ መንፈስ እናፍቃለን፣ እንፈልገዋለን። እባክህ በመካከላችን ያለ መከልከል ይንቀሳቀስ፣ በኢየሱስ ስም ይንቀሳቀስ። እጸልያለሁ ይሄ መንፈስ ይንቀሳቀስ። እጸልያለሁ ይሄ መንፈስ ይንቀሳቀስ። ተጽዕኖ ሁሉ ይነሳ። ጨለማ በኢየሱስ ስም ይገፈፍ። ክፉ በኢየሱስ ስም ይሰበር። አርነት በዚህ ስፍራ ይሆን። እውነት በዚህ ስፍራ ይገለጥ። እውነትም አርነትን ያድርግ። ጌታ ሆይ ሃሌሉያ። በዚህ ስለታደልን እናመሰግናለን። ከፍ ከፍ በልል በጌታ በኢየሱስ ስም አሜን። ኢየሱስ የተባረከ ይሁን። ይህ ጉባኤ ለየት የሚለው ማለት ወይ ቁጥራችን ወይ በሆነ ምክንያት በተለያየ ነገር ስለተሰበሰብን አይደለም። ማለት እቺ ቤተክርስቲያን ከሌላው ቤተክርስቲያን የሚለይ ለማለት ፈልጌ አይደለም። እንደዛ አይደለም። በእግዚአብሔር ቤት የተሰበሰበ ጉባኤ በጣም ልዩ ጉባኤ ነው። ኢየሱስ የተባረከ ይሁን። በየትኛውም ስፍራ ይሰብሰብ፣ በየትኛውም በቤተክርስቲያን አጥቢያ ስያሜ ይሰብሰብ፣ ብቻ በእግዚአብሔር ደም በክርስቶስ ደም የተሰበሰበ ጉባኤ ይሁን እንጂ ያ ጉባኤ ልዩ ጉባኤ ነው። ሃሌሉያ። እዛ ጉባኤ ላይ የሚሰለጥን እራሱ የነገስታት ንጉሥ ኢየሱስ ክርስቶስ ስለሆነ ማለት ነው። የጌታ ስም የተባረከ ይሁን። ስለዚህ ይሄ ጉባኤ በዚህ መንፈስ ነው የምንሄደው ማለት ነው። ሃሌሉያ። ተረዳችሁኝ? ሃሌሉያ። አንድ ቦታ ላምብና ብችል ባጭር ነገር ብገልጸው ደስ ይለኛል፣ ግን ትምህርት አዘል ስለሆነ
ትታገሱኛላችሁ። መሀል ላይ የሚያዝናና አንዳንድ ነገር ጣል ጣል ለማድረግ ሞክራለሁ ከመጣል። ኢየሱስ የተባረከ ይሁን። መጽሐፍ ቅዱስ ያዛችሁ የሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 እናነባለን። መጽሐፍ ቅዱስ መያዝ ግዴታ ነው። ወይ አንዱ ኮፒው ወይ ደግሞ ሉኪው ፈሳሹ ማለት በሞባይል የሚነበብ ማለት ነው። ይዛችኋል? ከኔ ጋር እናነባለን። እንዲህ ይላል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሰም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ ወጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸው ለእኔ ተሰጥተዋል፣ ለምወደው ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለ። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለ። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ከዚህ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታ አምላክህን አትፈታተነው ተብሏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። ኢየሱስ የተባረከ ነው። የሚታወቅ በጣም በተደጋጋሚ ያነበብነው የተሰበክነው ወይም ደግሞ ያገለገልንበት በጣም አስገራሚ የሆነ የጌታ ኢየሱስ ክርስቶስ የመጀመሪያ የአገልግሎት ምዕራፍ የመጀመሪያ ክርስቶስ ኢየሱስ ሰይጣንን የሰበረበት ሰይጣንን በቃ ተስፋ ያስቆረጠበት የመጀመሪያው የክርስቶስ ታሪክ ነው አይደል የምንመለከተው። ስለዚህ ይህንን ቃል ያነበባችሁ፣ ያስተማራችሁ፣ የተማራችሁ፣ የሰማችሁት በጣም ትኖራላችሁ ተስፋ አድርጋለሁ። እኔ ግን ዛሬ የጌታ መንፈስ ባስተማረኝ መጠን ልክ አንድ ነገር አሳያችኋለሁ። እሱን ደግሞ ልናገር የምፈልግበት እንደ አርስት ያዝኩት ነገር ምንድን ነው? በመንፈስ ቅዱስ መመራት በሚል ሀሳብ አወራችኋለሁ። ኢየሱስ የተባረከ ይሁን። በመንፈስ ቅዱስ ምን ማድረግ? መመራት። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያለ መንፈስ ቅዱስ ከባድ ነው። እኛው ወደ ሀሳቤ ጠለቅ እያልኩ ስለሚሄድ እንደው ከመነሻዬ ስለ መመራት ስለ መምራት የሚል ነገር እንደው እንደ ሀሳብ እንድታቆት ስለምፈልግ መምራትና መመራት ወይም ደግሞ መመራትና መሪው ሁለት አካል አይደል ያለው አይደል? መንፈስ ቅዱስ ይምራ ስንል መንፈስ ቅዱስ አንድ ፐርሰን አለ። የምንመራ ደግሞ እንደ ግልም እንደ ቤተክርስቲያንም እንደ ህዝብም ሌላ ፐርሰን ደግሞ አለ ማለት ነው አይደል? ስለዚህ መሪ ማለት ወይ ተመሪ ማለት በዚያ ላይ የተንጠለጠለ ወይም ደግሞ የተደገፈ ማለት ነው አይደል? በሱ ላይ ተመስርቶ በሱ ላይ ተደግፎ በሱ ተንተርሶ ነው የሚሄደው ማለት ነው። ያኛው መሪ ነው ሁሉን ነገር የሚያየው ማለት ነው። ሁሉን ነገር የሚያሳየው ሁሉን ነገር የሚያደርገው መሪው ነው ማለት ነው። በመሪው ላይ የተደገፈ ማለት ነው። ምሪት ምንድነው ብዬ የተወሰነ ጎግል ለማድረግ ሞክርኩኝና መሪ ማለት ምን ይላል? አቅጣጫ የሚያሳይ ይላል አንድ ጽፎ። ሌላ ደግሞ ከፊት የሚቆም ይላል። ኢየሱስ የተባረከ ይሁን። ሌላ ደግሞ አያ የሚሆን ይላል። ሁሉም ያስማማናል። ኢየሱስ የተባረከ ይሁን። በትርጉሙ ከተስማማን መጽሐፍ ቅዱስ
እንደዚህ ይላል አይደል? በዮሐንስ ምዕራፍ 16 ላይ የእውነትን መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። ስለዚህ ስለ ምሪት ካነሳ መሰረታዊ ጉዳይ ነው ማለት ነው፣ ግዴታ ነው ማለት ነው። ሃሌሉያ። የሰው ልጅ ከውድቀት ማግስት የት የተገኘው ካላችሁ የጨለማ ዓለም ውስጥ የተገኘው፣ ወይም ደግሞ ከውድቀት ማግስት የሰው ልጅ በረሃ ሐሩር ውስጥ ምንም በሌለበት ውስጥ እንደተገኘ ቆጠሩት። ጨለማ ካልን ግዴታ ብርሃን ያስፈልጋል አይደል? መብራት አለበት። መሪው ምን ማድረግ አለበት? መብራት አለበት። መሪው በራሱ ደግሞ ምንድን ነው? ብርሃን ነው። ሃሌሉያ። ለዚያ እኮ ነው እነዚያ በድቅድቅ ጨለማ ውስጥ የነበሩት አስደናቂ ምን ወጣላቸው? ብርሃን ወጣላቸው። ሃሌሉያ። ኢየሱስ የተባረከ ይሁን። እንደዚሁም ደግሞ በምድረ በዳ ውስጥ በዚህ ሂድ በዛ ሂድ ምንም በማይታወቅበት ምድረ በዳ ውስጥ የተገኘ ሰው ግዴታ መሪ ያስፈልገው ትላላችሁ? ያስፈልገው አይደል? እኛ ከውድቀት ማግስት ወይ ድቅድቅ ጨለማ ውስጥ ያለ ነው አንድ ትርጉም ነው ብላችሁ፣ ወይም ደግሞ እልም ያለ በረሃ ውስጥ የነበረ ነው። ስለዚህ መሪ ግዴታ አቅጣጫ ሊያሳየን ግድ ነው ማለት ነው። ግልጽ ነው ማለት ነው። ለምሳሌ በረሃ ውስጥ ያለ ሰው የሲና በረሃ ምንም ውሃ ምንም በሌለበት ውስጥ ብትገኙ ግዴታ የሚመራችሁ ሰው ከሌለ ወይ አውሬ ጨካኝ አውሬ የሚበዛበት አቅጣጫ ውስጥ ትገቡና በአውሬ ትበላላችሁ፣ ወይ ሽፍታ በሚበዛበት አቅጣጫ ውስጥ ትገቡና የሌባ እራት ትሆናላችሁ። ስለዚህ ግዴታ ምን ያስፈልጋል ማለት ነው? መሪ ያስፈልጋል። ሃሌሉያ። ኢየሱስ ተባረከ ይሁን። አንድ ጊዜ እግዚአብሔር ልጁን ላከውና ሕይወት ላከና እውነትን ላከና መንፈስ ቅዱስ ደግሞ ወደዚህ እውነት ሁሉ ሊመራል፣ ወደዚህ ሕይወት ሁሉ ሊመራል ግድ ሆነ። ሃሌሉያ። ኢየሱስ ተባረከ ይሁን። ስለዚህ ምሪት በመንፈስ መመራት በጣም 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 የግድ ነው ማለት ነው። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ በኋላ በክርስቶስ ኢየሱስ አምኖ ከመጣ በኋላ እምነት የሚከናወነው ነገር ምንድን ነው? በመንፈስ ቅዱስ ይታተማል። መንፈስ ቅዱስ ይወቅሰዋል፣ ኃጢአተኛ እንደሆነ ይነግረዋል። መንፈስ ቅዱስ ችግር ውስጥ እንዳለ ይነግረዋል። መንፈስ ቅዱስ አዳም እንደሚያስፈልገው ይነግረዋል። ከዚያም በኋላ ምን ይላል? እኔ ደካማ ነኝ ይላል። እኔ ኃጢአተኛ ነኝ ይላል። እኔ ሞት የተፈረደበት ሰው ነኝ ይላል። ከዛን አዳኝ ፍለጋ ይላል። በዚያው ልክ ደግሞ መንፈስ ቅዱስ አዳኙን ሃሌሉያ ከነፃ አውጪውን ሃሌሉያ ሕይወት የሚሰጠውን የእግዚአብሔር ልጅ ይገልጠዋል ማለት ነው። ኢየሱስ የተባረከ ይሁን። ስለዚህ መንፈስ ቅዱስ ግዴታ ነው። በቃ መንፈስ ቅዱስ ያለ መንፈስ ቅዱስ ጨለማ ነው። ያለ መንፈስ ቅዱስ ባዶ ነው። ያለ መንፈስ ቅዱስ ምሪት አደገኛ ነው። ምን ማለት ወዴት እንደመሄድ እንዳለባችሁ ምን መፈጸም እንዳለባችሁ አታውቁም። ስለዚህ ጌታ ኢየሱስ ክርስቶስን የሚያክል መንፈስ ቅዱስ ካስፈለገው ለሌሎ ደካማው እንዴት ጥፋ አስፈልገኝ? ማን ነው መንፈስ ቅዱስ ተሞልቶ ይላል? ዝከር ማን ነው? ኢየሱስ ክርስቶስ እኮ ነው። አትመልሱልኝ? አዶር ብቻ ነው ይሰማኝ። ጌታ ኢየሱስ ክርስቶስ ምን አድርጎ መንፈስ ቅዱስ ተሞልቶ ወደ ምድረ በዳ ሄደ። መንገዱን እንዲያሳየው ወደ ምድረ በዳ መሄድ እንዳለበት መጸለይ እንዳለበት ማን ነው ያሳየው? መንፈስ ቅዱስ። እንግዲህ የእግዚአብሔር ልጅ ኢየሱስ ክርስቶስ መንፈስ ቅዱስ እሱ ላይ ከወረደ ለእኛ ምን ያህል መንፈስ ቅዱስ ዛሬ ነገ ዕለት ውስጥ እንዴት መንፈስ ቅዱስ አይወርድብን? እንዴት ዕለት አያስፈልገን? እንዴት ዕለት ለእኛ ግድ አይሆንብን? ኢየሱስ የተባረከ ይሁን። ስለዚህ መንፈስ ቅዱስ ምንም የሚያስፈልገን በጣም 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 ኢምፖርታንት የሚባል በጣም 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 አስፈላጊ፣ ከእንጀራ በላይ አስፈላጊ፣ ከልብስ በላይ አስፈላጊ፣ ከተለያየ ጥያቄያችን በላይ አስፈላጊ ኢየሱስ የተባረከ ይሁን። አንድነት ንገራችሁ
እንግዲህ ምን ይላል መጽሐፍ ቅዱስ? ልጅ አባቱ ዳቦ ስጠኝ ቢል እንዴት አድርጎ ድንጋይ ይሰጠዋል ይላል። እንግዲህ እናንተ ክፉዎች ናችሁ ካደረጋችሁ የሰማይ ያለው አባታችሁ ምን ይሰጣችኋል የሚለው መንፈሱን እንዴት አይሰጣችሁም? እንዴ ከእንጀራ ይበልጣል ማለት እኮ ነው። እንዴ ተረባችሁ እንጀራ እንዴ አይደለም፣ እንጀራ አይደለም ማለት ነው። ምን አይሰጣችሁም የሚለው መንፈሱን እንዴት አይሰጣችሁም? የጌታ ስም የተባረከ ይሁን። በጌታ በኢየሱስ ስም ዛሬ በመንፈስ መመራት ይሆንልን። ድሮ ልጆች ሆነ ሰዎች ለአገልግሎት ወደ መድረክ ሲመጡ እግዚአብሔር መርቶ ነው የመጣው፣ ወንድማችን በመንፈስ ቅዱስ ተመርቶ ነው የመጣው የሚባልበት ነገር እንደሰማው ከዛ በጣም ሰው ሁሉ ይጓጓል። የእግዚአብሔር ምሪት ምን ይሁን መንፈሱ ሊቆርጦት ይውላል። ከዛ ይናገራል፣ ሰው ሁሉ አሜን ይላል። ከዛ የእግዚአብሔር ፍቃድ አውቆ ይሄዳል። ድሮ ዛሬ ተነሳሁ በጣም ታቸው ፖሊስ ውስጥ ያለው ወንድማችን መንፈስ ቅዱስ መጥቶት ይለው ከስንት ኪሎ ሜትር መጣ። እንደዚህ እንደዛ ብቻ የሚገርም ሪስፔክሽን ነበረ ለመንፈስ ቅዱስ። የሚገርም ክብር ነበረው ሰው፣ የሚገርም መጠባበቅ ነበረው። ስለ መንፈስ ቅዱስ ምሪት ሰዎች የነቃ አመለካከት ነበራቸው፣ የነቃ ዝግጅት ነበራቸው። ዛሬ እንደምታውቁት ይሄው ወደ ትምህርቴ ልግባ። ይህን ኢንትሮዳክሽን ያሰብኩት ምላችሁ ፈልጌ ነው። በመንፈስ ቅዱስ መመራት ግድ ነው። መንፈስ ቅዱስ ወይ ምራኝ በሉ እስቲ። የእውነት ነው። ይምራን ይምራን። በመንፈስ ቅዱስ መመራት ጥቅሙ ምንድን ነው? ያለ መንፈስ ቅዱስ መመራትስ ምንድን ነው ጉዳቱ? በደንብ አሳያችኋለሁ። የጌታ ስም የተባረከ ይሁን። ሃሌሉያ። በመንፈስ ቅዱስ መመራት አስገዳጅ ወይም ደግሞ ግድ እንደሆነ በተወሰነ ሀሳብ አሳይቻችኋለሁ። በመንፈስ ቅዱስ እንግዲህ ወደ አንደኛው ነጥብ ከመሄዴ በፊት በመንፈስ ቅዱስ ለመመራት በመጀመሪያ ፈቃደኛ መሆን አለባችሁ። የእግዚአብሔር መንፈስ በጣም ጨዋ ነው። የእግዚአብሔር መንፈስ በጣም ንጹህ ነው። የእግዚአብሔር መንፈስ ፍቅር የተሞላበት ነው። ሌባው አስገድዶ የሚመጣው፣ ሌባው አስጨንቆ የሚመጣው፣ ሌባው እገድላለሁ፣ እንደዚህ ያደርጋለሁ ብለው ክፉ መንፈስ ነው ወደ ሰዎች በኃይል በማስጨነቅ በማስፈራት ወደ ሰዎች ህይወት ገብቶ የሰዎችን ህይወት በብዙ ነገር ውስጥ የሚዘበራርቀው የሚያበላቸው ክፉ መንፈስ ነው። የጌታ መንፈስ ንጹህ ነው። ፈቃደኝነት ላይ ይመሰረታል። ወደን ነው ፈልገነው ነው ተዘጋጅተው ተረድተነው ነው የሚፈልገው መንፈስ ቅዱስ እንጂ አስገድዶ ባለኝ መጥቶ ጥልቅ የሚለብን ሳናቅ በሆነ አጋጣሚ አታቻ ታይም ጠብቆ መጥቶ ግብት ያለ እሱ ሌባ ነው። እሱ ሌባ ነው። መንፈስ ቅዱስ አለ። መንፈስ ቅዱስ አስተምሯችሁ፣ ፍቅር አሳልፏችሁ፣ ልጅ ኢየሱስ ክርስቶስን አሳልፏችሁ የእናንተ መሰቀሉ፣ መድማቱ፣ መዋረዱ፣ መሞቱ አሳይቶ ነው ወደ ህይወታችሁ የሚመጣው። ለዚያ ነው እነዚያ በመንፈስ የሚመሩ ምንድን ናቸው? የእግዚአብሔር ልጆች ናቸው። በእነዚያ በመንፈስ የማይመሩ እኮ አሉ፣ የማይፈልጉ እኮ አሉ፣ ያልተዘጋጁ እኮ አሉ፣ ያልወደዱ እኮ አሉ። ስለዚህ በመጀመሪያ መፍቀድ አለብን፣ መፍቀድ አለብን፣ መራብ አለብን፣ መፈለግ አለብን። ሰው ምግብ ፍለጋ ወይም ስራ ፍለጋ ወይም ነገር ለማግኘት ጠዋት ይነሳል አይደል? ታክሲ ይጠብቃል፣ 40 ደቂቃ ሰልፍ ላይ ይቆማል፣ ይጋፋል፣ ይታገላል። ለምን? መንፈስ ቅዱስ የሚፈለግ ነው ወገኖቼ። መንፈስ ቅዱስ በጣም የሚወደድ ነው፣ የሚናፍቅ ነው፣ ከእንጀራ በላይ የሚናፍቅ ነው፣ ከጌጥ በላይ ከውበት በላይ የሚናፍቅ ነው።
እውነተኛው ውበት ስለሆነ እውነተኛ ቁንጅና ስለሆነ ስለዚህ መፋቀቅ አለባችሁ። ሃሌሉያ ሃሌሉያ። ኤኒሃው ይሄ ካልኩኝ በመንፈስ ቅዱስ ስንመራ ለምን መስላችሁ? ይሄን ለማለት ግዴታ ማንሳት የሚኖርብኝ ጊዜው ቅድም እንደነገርኳችሁ ድሮ በመንፈስ ተመርቶ ተብሎ በጣም ሰው ክብር አለው ለመንፈስ ቅዱስ በጣም መታዘዛል። አንድ ማይታወቅ ሰው አንድ ምንም አድራሻው ለማይታወቅ ሰው መጥቶ 15 ቀን ጾምና ጸሎት ጸልዩ ብሎ ይላል። ስለ ሰውየው ፐርሰናሊቲ ምናምን ለበቃ ጌታ ይሁን እንጂ ሰው ይበረከታል። እንደዚህ አይነት ክብር ነበረው። አሁን ደግሞ ምን ሆኗል? አሁን ደግሞ ምን ተፈጽሟል? የመንፈስ ጨዋታ ሆኗል። ማለት በቃ አየር ላይ ወይ እንደመሄድ አየር ላይ በቃ ይሄ የተገፋ ምንም ውስጡ ባዶ የሆነ ፊኛ ታውቃላችሁ አይደል? ምንም ውስጡ የለም እኮ ከንፋስ በቀር ግብሩ ይነክራል። በየቀለሩ ሌላው ፒንክ፣ ሌላው ቀይ፣ ሌላው ቀይ፣ ሌላው ነጭ፣ ሌላው ጥቁር ባዶ መንፈስ ቅዱስ ባዶ ያደርጋል። መንፈስ ቅዱስ የሚሞላብን ነገር አለ። በእርግጠኝነት ኮንክሪት የሆነ ነገር በውስጣችን ያስቀምጣል። ኪሎአችንን ይጨምረዋል፣ ይዘታችንን ይጨምረዋል፣ አስተሳሰባችን ይጨምረዋል። ኢየሱስ የተባረከ ይሁን እንጂ እንደ ፊኛ የተነፋ አያደርገንም። አሜን ይባላል። ስለዚህ አሁን ደግሞ ዘመኑ ምን ሆኗል? በመንፈስ ነው። በቃ በመንፈስ ነው። ምንድነው በመንፈስ? ምንድነው በመንፈስ? እሱን ነው ማሳያችሁ። በቃ ተውት። ዛሬ ምን ነው በመንፈስ ነው። እስቲ በመንፈሱ እስቲ እንደዚህ አድርጉ። ግልጽ አይደለም። ለማንኛውም በዚህ ባነበብ ነው በሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 13 አጭር ነጥብ አሳያችኋለሁ። በመንፈስ መመራት ግድ የምንልበት ወይም ደግሞ በመንፈስ አለመመራት የሚያመጣው አስቸጋሪ የህይወት ድካም ምን እንደሆነ ላሳያችሁ። አንድ በሉልኝ ወይም ደግሞ ስሙት። በመንፈስ ቅዱስ የሚመሩ ሰዎች ጊዜው ያውቁታል፣ ዘመኑን ያውቁታል። ዘመን ጊዜውን በደንብ ያውቁታል። ሉቃስ 4 እዛው ቁጥር 2 እንደዚህ ይላል። በምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በዚያም ቀኖች ምንም አልበላም። ከጨረሰም በኋላ ተራበ እያለ ይቀጥላል። ኢየሱስ ክርስቶስ በጣም በመንፈስ ከመመራቱ የተነሳ እኔ በዚህ ትምህርት በደንብ ያስተዋልኩት ጊዜውን በደንብ ያውቃል። ሲዝኑን ወቅቱን በደንብ ያውቃል። ወይም ደግሞ ወደ እኛ ህይወት ስናመጣ በመንፈስ የሚመሩ ሰዎች ዘመኑን ያውቁታል። አንደኛ ዘመን ያውቃሉ ስላችሁ ያለበትን ሁኔታ ያውቃል፣ ከረንት። ሁለተኛ ፊውቸር የህይወት ምዕራፉን ያውቃል። የሚገርም ነው ይሄ እውነት። አንደኛ አሁን ያለበትን ሁኔታ በደንብ የተረዳ ነው። ይሄ የህይወት ምዕራፍ ምን እንደሆነ ያውቋል ኢየሱስ ክርስቶስ። ወቅቱ የጾም የጸሎት ጊዜ ነው። ይሄ ጊዜ በጾምና በጸሎት ከአባቱ ጋር የሚያወራበት የሚገናኝበት ታይም ነው። ይሄ ጊዜ ቀጣይ የህይወት አገልግሎቱ ጊዜ የሚዘጋጅበት ጊዜ ነው። ኢየሱስ የተባረከ ይሁን። መንፈስ ቅዱስ በመጀመሪያ ጊዜውን እንድታሸንፉ ነው የሚያደርጋችሁ። ወቅቱን እንድትረዱ ነው የሚያደርጋችሁ። ዘመኑን እንድትረዱ ነው የሚያደርጋችሁ። ለዛ ዘመንን የሚያቅሰው ወቅቱን የሚያቅሰው የድንጋይ ዳቦውን ንትርክ ውስጥ አይገባም። የድንጋይ ዳቦ ማድረግ ትግል ውስጥ አይገባም። ምክንያት ከተባለ ጾም ጸሎት፣ ምክንያት ከተባለ አሁን የዝግጅት ጊዜ ነው። ወቅቱን ጊዜው
በእግዚአብሔር ቃል ይቆጣጠራል። ለዛ ሰይጣን ወደሱ መጥቶ ይሄንን ዳቦ ይሄንን ድንጋይ እንደተራባ አያበል እንደተራባ አስተዋለ። ሰይጣንም አይቶታል ማለት ነው። እንደተራባ አስተዋለ። የወቅቱ ጥያቄ ጠየቀው። በነገራችን ላይ ደግሜ የምነግራችሁ በመንፈስ የሚመሩ ሰዎች አሁን ያለውን ነገር ስለሚረዱ አሁን ባለው ነገር ራሳቸውን አይመስሉትም። አጣው ተራብ እንደዚህ አይሉ ቀጣይ ምግብ እንዳላቸው ያውቃሉ። ቀጣይ ህይወት እንዳለ ያውቃሉ። ቀጣይ መንገድ እንዳለ ያስባሉ። ስለዚህ ስለዚህ የለቅሶ ስለዚህ የሐዘን ስለዚህ የምሬት መዝሙር አይዘምሩም። እንዲያውም በዛ ዘመን የእግዚአብሔር ቃል ምግብነት እየበሉ ነው የሚኖሩት። በነገራችን ላይ እውነት እኮ የእግዚአብሔር ቃል እንጀራ ሆናችሁ አልበላችሁ። እግዚአብሔር ቃል እንደ እንጀራ ሆነ ነው። እግዚአብሔር ቃል እኔ በጣም አስታውሳለሁ ስለራሴ ማለት አንዳንድ ጊዜ ሰው በቃ እንደዚህ አይነት ቴስቲሞኒ ብዙ አይመቸኝም ስላችሁ፣ ግን ቴስቲሞኒው ለእግዚአብሔር ክብር ከሆነ ደስ ይላል። ተረቤ ሲተካተቺ በቃ ሰው የሚል በቃ የሆነ አንጀት ማባበያ ሳይሆን የእውነት ሰዎች የህይወት ምዕራፍ ውስጥ ይገባሉ። የማጣት ጊዜ አለ፣ የመራብ ጊዜ አለ፣ የመጣት ጊዜ አለ፣ የመረሳት ጊዜ አለ እኮ። ክርስትናው እኮ እንደዚህ እኮ ነው። ምን ይላል? ዝናግም እንጀራ ከለከላቸው። የእግዚአብሔር ቃል እንጀራ እንደሚሆን እንዲያስተምሩ አውቀው ብሎ እንጀራ ከለከላቸው ይላል እኮ። አስራባቸው ይላል። ምግብ ጠፍቶ አይደለም፣ እጁ አጥረው አይደለም፣ መርዳቱ አንሶ አይደለም። ግን የእግዚአብሔር ቃል ከእንጀራ በላይ ወይም ደግሞ የእግዚአብሔር ቃል ልክ የፉድ ያህል እንደሆነ እንዲያስቡ ወይም ደግሞ እግዚአብሔር ቃል መሻገር እንደሚቻል እንዲያስቡ አሳባቸው ይላል። ስለዚህ የክርስትና ሕይወት የሆነ በቃ የጭብጨባ ዘመን ብቻ አይደለም። የክርስትና ሕይወት የሆነ በቃ ጥሶ የመውጣት ጊዜ ብቻ አይደለም። አለ የችግር ጊዜ፣ አለ የለቅሶ ጊዜ፣ አለ የመጠማት የመረሳት ጊዜ እኮ አለ እኮ። ወዳጅ ዘመዶቻችሁ ይረሷችኋል ከነካችሁ። እናንተ ተቸግራችሁ ተጨንቃችሁ የምትበሉ አጣችሁ ባላችሁበት ታይም እዛ ጮማ እየተቆረጠ እየተጠጣ እየተጨፈረ እናንተን የሚያስታውሰው የአይኑ ነው። እግዚአብሔር ሆን ብሎ ከሰው አልሞ ያወጣቸዋል። በዛ ታይም ውስጥ የእግዚአብሔር ቃል ከጮማ በላይ፣ የእግዚአብሔር ቃል ከወይን በላይ፣ የእግዚአብሔር ቃል ካላችሁበት ነገር በላይ ትልቅ እንደሆነ የሚያሻግር እንደሆነ እንድትረዱት። ሃሌሉያ! ኢየሱስ የተባረከ ይሁን። ስለዚህ በመንፈስ የሚመሩ ሰዎች ያሉበትን ወቅት ያሉበትን ታይም ያውቁታል፣ ይረዱታል። ጌታ ኢየሱስ ክርስቶስ ያለበትን ታይም መካድ አልፈለገም። ምን ማለት ነው? በዚህ ጊዜው በቃ ማለት ያለንበት ሁኔታ እንዴት ይልበላችሁ በቃ እንድንረሳው እንድንተው ያለንበት ሁኔታ አንክድ አይካል። የራብ ጊዜ ነው፣ ጀስት የራብ ጊዜ አለ ማለት ነው። የችግር ጊዜ ውስጣችሁ አላችሁ ማለት ነው። በቃ በዛ ታይም ውስጥ እግዚአብሔር እንዴት እንደሚያስተምራችሁ እንዴት ወደ በረከታችሁ እንደሚያወጣችሁ መንፈሱ ራሱ ያስተምራችኋል እንጂ ያላችሁበት ሁኔታ የሚያስክድ መጽሐፍ የለም፣ የእግዚአብሔር ቃል የለም። ያላችሁበት ሁኔታ ትታችሁ ገጥታችሁ ምናምን ጥሳችሁ አይባልም። በቃ ያ ታይም በእግዚአብሔር ሀሳብ ውስጥ ከሆናችሁ ያ ታይም ትክክለኛ ታይም ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ስለዚህ ጊዜውን በደንብ የተረዳ ነው። በነገራችን ላይ ስለ ጊዜ ስናነሳ
የተራባችሁበት ጫፍ ማለት መከራው ምን ጫፍ ከዚያ ወዲያ እየደበቀ የሚባል ታይም ላይ የእግዚአብሔርን ቃል ማሰብ እንዴት መታደል ነው። ከራቦ ያምናለ ደግሞ የመጨረሻ ከባድ ረሃቡ ጌታ ኢየሱስ ክርስቶስ ጫፍ ደርሷል። በነገራችን ላይ በጣም ጠግባችሁ ጫፍ ከደረሳችሁ፣ በጣም ተርባችሁ ጫፍ ከደረሳችሁ ያ ታይም በጣም ጥንቃቄ የሚያስፈልግ ታይም ነው። በዚያ ታይም ውስጥ ጌታን ማሰብ እንዴት መታደል ነው። የጌታን ቃል ሪፈር ማድረግ እንዴት መታደል ነው። ህይወቱን፣ ጊዜውን፣ ያለበትን ሁኔታ ትይዩ ከእግዚአብሔር ቃል ማነጻት እንዴት መታደል ነው። ብዙዎች የሚንከባለሉበት ታይም ነው። ብዙዎች የሚወድቁበት ታይም ነው። በነገራችን ላይ አበዛዋል። በነገራችን ላይ ለበላው ባይገርማችሁ ጌታ ኢየሱስ ክርስቶስ በጣም ስልክ ቤት ተዛኝደን ልጅ የደወለ ጌታ ኢየሱስ ክርስቶስ ጫፍ የፈተና የረሃብ ጫፍ ደርሶ ነው የጌታን ቃል ያስተምራል። ስለዚህ ሰው በእንጀራ ብቻ አይኖርም የሚለው ሚሞራይት አድርጎ የተናገረው። አንዳንዶች ደግሞ ሳይራቡ የሚወድቁ አሉ እኮ፣ ሳይፈተኑ የሚወድቁ አሉ እኮ። የሉም እንዴ? የሉም? ልገራችሁ፣ ሔዋን እኮ በጣም የሚበላ ነፍ አለ እኮ። ኤደን ገነት ውስጥ ነፍ የሚበላ ነገር አለ። ግን ሳትራብ ምንም ጥያቄ ሳይመጣ ወደቀች። አንዳንዶች እኮ እንደዚህ ነው የኛ ህይወት። ሳንፈተን ነው የምንወድቀው። ሳንፈተን ያለ ፈተና ሲወድቃል ከሎጂክ ውጭ ማለት ከሎጂክ ውጭ ሰው ይባላል። ከዛስ ይፈተናል። ከዛ ወይ ያልፋል ወይ ይወድቃል አይደል? ልክ አይደል? ግን ሳይፈተን ሰው ይወድቃል። yes ሳይፈተኑ ወድቀዋል። በአምሮት በቃ ጨለማ ቤት ውስጥ ነው ፎቅ የሚያስበው በአምሮት ይቆዟል። ስለዚህ አብሶ በጣም ክሪቲካል ታይም ላይ ሆኖ የጌታን ቃል ማሰብ እጅግ በጣም መታደል ነው። ኢየሱስ የተባረከ ነው። ስለዚህ ሲሾቹ ይረዳሉ። በመንፈስ የሚመሩ ሰዎች አየር ላይ የሚሄዱ አይደለም። እግዚአብሔር እንደዚህ ተራራና ማለት እኮ አይደለም። እውቀት ነው፣ ጥበብ ነው። የጌታ መንፈስ ሃሌሉያ! የጌታ መንፈስ እውቀት ነው፣ ጥበብ ነው። ይመራል፣ ወደ ቃሉ ይመራል፣ ወደ ቃሉ ይወስዳል። ሰው ፈንድቶ እንዳይሞት ይጠብቀዋል። ታራቁኛልና ከራሞና ምን አለ በኩርናን ውሰድ ምስወቱን አምጣ እንዳይ እንቃሉ የሚስ በእውቀት ኢሳው እንደዚህ ነው። ራማን ገበከው ከዛ እንዳቆ ምን አድርግ በኩርናን ውሰደኝ ከሆነ ምስወቱን ማቀበል ምን ሰራልኛል ወሰደዋል። ተከበከበ። ያለበትን ሁኔታ ሪፈር ለማድረግ አልፈለግም፣ ለማስተዋል አልፈለግም። ጌታ ኢየሱስ ክርስቶስ በጣም ክሪቲካል ታይም ላይ ሪፈር አደረገ። ሪፈር ሲያደርግ መንፈስ ቅዱስ ሄደና ምን አሳየው? ሰው በእንጀራ ብቻ አይኖርም በምንም እንጂ በጌታ ቃልም እንጂ። ሃሌሉያ! ምን ማድረግ እንዳለባችሁ ይነግራቸዋል። ምን መፈጸም እንዳለባችሁ ይነግራቸዋል። ክብር ለእግዚአብሔር ይሁን። በአንደኛ ዜና ምዕራፍ 12 ከቁጥር 32 እነዛ ታውጣን ሊቶሎ ወይም ነው 12 ከቁጥር 32 የይሳኮር ልጆች ችግር የለም። ዘመኑን የተረዱና
እስራኤላውያንን ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች 200 አለቆች በእነሱ ስር ሆነው የሚታዘዙ ዘመዶቻቸው። አያችሁ ዘመኑን ምን እንዳደረጉ ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች በዘመኑ ላይ አፕሮፕሪየት የሆነ ነገር ማድረግ የሚያስችል ዘመንን በደንብ ማወቅ። በድሮ ትርጉም ይላል እስራኤልን ይላል የሚገባውን ያደርግ ዘንድ ምንም የሆነው የሚገባውን ያደርግ ዘንድ ዘመኑን ምንም ያደርጉ የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ ይላል። ወንድሞቻቸው ምን ያደርጓቸው ነበር? ይታዘዟቸው ነበር። ለምን? ዘመኑ ያካላ በዘመን ውስጥ የሚገባውን የሚገባውን መደረግ ያለበትን ነገር መነገር ያለበትን ነገር አሁን እኛ በዚህ ዘመን አሁን እንደው በየትኛው መጣ ነበረብን። በዚህ ዘመን የሰው ደም በሚፈስበት ሞት ርካሽ በሆነበት በጣም አደገኛ ጉዳይ አካባቢያችን ላይ ባለበት በዚህ ክፉ ዘመን እኛ ለዚህ ሆነ ነበረብን። የሚገባውን እንድናደርግ ይመራናል። ሃሌሉያ! ዘመኑ ውስጥ ታይማችን እንዳይማክል የሚገባው ነገር እንድንፈጽም ያደርጋል ሆሊ ስፒሪት። ስለዚህ ጌታ ኢየሱስ ክርስቶስ የሚገባው ነው ያደረገው። የማይገባው ምን እንደሆነ ታውቃላችሁ? ድንጋዩን ዳቦ ማድረግ አይገባም። ታምር አይደለም እሱ። አንዳንድ ህይወታችን ላይ የተነገሩ ትንቢቶች እኮ እንደዚህ ናቸው እኮ ብንፈትሻቸው የማይገባ ድንጋይ ዳቦ የሚያደርግ ነው። ድንጋይ ወደ ዳቦ የሚቀይር ትንቢት እኮ የተነገረ የማይገባ እኮ እሱ። ያ ታይም እኮ የእግዚአብሔርን ቃል በልተን ማለት የሚገባ ታይም እኮ ነው። ወቅቱ እኮ እግዚአብሔርን የምናጣጥምበት ጊዜ ነበር እኮ። ግን በመንፈስ የሚሉ ሰዎች የመንፈስን ሪያሊቲ ያልተገነቡ ሰዎች ድንጋይ ዳቦ ማድረግ ውስጥ ገብተው ቀንና ሌሊት አባክንን እነሱ ጋር። ስለዚህ መንፈስ ቅዱስ በዘመን ውስጥ የሚገባውን እንድናደርግ ያሳየን። የሚገባው በጣም የሚገርመኝ ጌታ ኢየሱስ ክርስቶስ በጣም የሚገርመው ያለበት ሁኔታ ብቻ እኮ የሚያውቀው መንፈስ ቅዱስ ሲመራው ያለበት ሁኔታ ብቻ ቀጥ ህይወት ማለት እንዳለ ያስባል። የዝግጅት ጊዜ። ስለዚህ ልክ እንደ ዘመናችን የሆነ የችግራችን ጫፍ ሲነገረን ብለን እንደምንቀጠቀጠው አይደለም። አይታችኋል? አሁንማ የችግር ጫፍ እንኳ አይደለም። ስልክ ቁጥራችን ሲነገረን እንፈራፈራለን። ደፋር ማለት ነው። ስማችን እኛ እናውቀው አዲስ ነው። ስማችን ቤተሰቦቻችን አያውቁትም እንዴ? ስማችን ጓደኞቻችን ትምህርት አያውቁትም እንዴ? ምንድን ነው የሚያቀጠቅጠን? ምንድን ነው የሚያንገባለን? ገና ነገሩ እንኳን አልነገርም። ሰውየው በዛን በቃ ያልኳል ደግነት አራዳስ ነው አይገቡ ይላል። ለምንድነው ገባለ በቃ ሳሉት ፊልም አንድ ያፍታ ቀጥሎ አይገባችሁ ነው ሰሞኑን አይታችሁ ከየት የመጣው ነው የሆነ ከተማ እሱ ቃልቲ ነው ከየት የመጣው የነበረበት ከተማ ይደረጋል። ከዛ ወደዛ አትሄድም ሰርቆ የመጣው ገድሎ የመጣው በፖሊስ የሚፈለገው ለምን ነው የማይለው?
እንዴ የተወለዱበት ባለም ነው ማለት ነው። አሁን የሰላም ጉዳይ ችግር ስለሆነ እንጂ አገሬ በጣም ነው ከብሬ ነው አገሬ ለበተዋቸው ከባድ ናፍቆቱ እኔ አሁን ይመጣልኝ ግን በጣም ወዶ ከተማይ ካሰባታ በጣም ወዶ እንደው አብርሃም ከተወለደበት ከዚህ ዓመት ወጣ ሲታልቆ ትልቅ ውሳኔ ወስኖ መጽሐፍ ቅዱስ ክሬዲት ይሰጠዋል እኮ ያንን አታችሁት መጣው ክሬዲት አለው። ስለዚህ በቃ ልቶ ኤኒያው መንፈስ ቅዱስ ሲመራ ያለንበትን ታይም ብቻ ሳይሆን ፊውቸር። ስለዚህ እኛ የህይወት እዚህ ያበቃ ሃሌሉያ በረሃብ ውስጥ አያበቃ፣ በመከራ ውስጥ አያበቃ፣ በችግር ውስጥ አያበቃ። የኔ ታሪክ ይሄ አይደለም፣ የኔ የህይወት ምዕራፍ አለ ብለን እንድናስብ ያደርገናል እኮ ፊውቸር ህይወት እንዳለ ይነግረናል። ከዛ ራበኝ ምናምን በቃ የሮሮ መዝሙር ከኛ ላይ ያስወግዷል። የዋይታ መዝሙር ከኛ ላይ ያነሷል። የምሬት መዝሙር ከኛ ላይ ያነሷል። ቀጣይ ህይወት ከፊታችን እንዳለ ይነግረናል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። አይኗችን ይጠበቃል። መንገዳችን በጣም የሚያሳብድ የሚያናድድ በቃ ጨንጓራ የሚልጥ አደገኛው ናቸው። ዋው! እዛ ነው ከተማ ይጥለበት፣ እዛ ነው ሀገሬ፣ እዛ ነው መንደሬ፣ እዛ ነው የኔ ከተማ። ኢየሱስ ይባረክ። ክርስትና እንደዚህ ነው እንጂ አሁን ተራውኝ ነገ እንጀራ ሰጠኝ አይደለም። ብትበሉ ብትራቡ እዚሁ ነው እዚሁ የሚበሰብስ ድንበላ ይበሰብሳል ይወጣል። ባንበላ ደግሞ የሚወጣ የለም ማለት ነው። ልዩነት የለውም አይደል? ባዮሎጂው ብዙ አላውቅም እንጂ ኤኒሃው ብትበሉ እዚሁ ነው፣ ባትበሉ እዚሁ ነው። ግን መንፈስ ቅዱስ ከዚህ ያለፈ ህይወት ነው የሚያሳየን። ከዚህ ያለፈ ምዕራፍ ነው የሚያሳየን። ክብር ለሱ ይሁን። ሃሌሉያ! በመንፈስ ቅዱስ የሚመሩ ሰዎች ህልም ምናምን የሚያዩ ሴቷ ያላገባች ከሆነ አንድ ሱፍ የለበሰ ቀይ ቆንጆ በቃ ውሃ ዳር ላይ አረንጓዴ አበባ ውስጥ እንደዚህ ብሎ ሲሄድ ምናምን አይደለም። ሊያሳያችሁ ይችላል፣ ሊያሳየን ይችላል፣ ግን አይደለም። እሱ ግን አይደለም እንዴ! እኔ ሊያቀባኝ ነው የመጣው መንፈስ ቅዱስ። እኔ ሊግለኝ ነው የመጣው አይደለም እኮ። ጌታ ኢየሱስን ሊያከብር ነው እኮ የመጣው። ልጅ ኢየሱስ ክርስቶስን ሊገልጠው እኮ ነው የመጣው። ዋና ስራው ይሄ ነው። ግን በገደብ ደሜ ደፋር ሊባረከው ይችላል፣ ሊያገባው ቆንጆ ሚስት ሊሰጠው ይችላል። ልጆች ሰጥቶት አልነበረ። ሃሌሉያ! ምላችሁ ፈልጌ ነው መንፈስ ቅዱስ እዚሁ ዓለም ውስጥ እንድንናክር አይደለም የሚያደርገን። የሆነ ራእይ አሳይቶን የሆነ ወንዝ ዳር ምናምን ወስዶን ምናምን አይደለም። እውቀት የጌታ ቃል አሁን ያለንበት ሁኔታ ትይዩ ከእግዚአብሔር ቃል እንድንፈትሸው አይደለም። በነገራችን ላይ አንዳንድ ጊዜ ሰዎች እኔ በጣም ነው የሚገርመኝ በጣም አደገኛ ህይወት ውስጥ ሆነው በጣም አደገኛ ነገር ውስጥ ያሉት ተበላሽተዋል። ግን አያውቁትም። መጨረሻት እኮ ነው ብላችሁ ይሄ ከባድ ነገር ነው። ኤፍሬም ምን ይላል? እንግዶች መጡና ጉልበቱን በሉት፣ ሀብቱን በሉት፣ እድሜውን በሉት እስኪያረግ ድረስ ነጠቁ እስኪያረግ ድረስ አያውቅም ነበር። እንዴ እየተበላን እየተበዘበዝን እየተሰረቅን። ኧረ በጌታ
ኢየሱስ መንቃት ይሆነች። ሃሌሉያ። በቃ ያለው ሁኔታ አይቶ የሚበረከት ያለው ሁኔታ አይቶ የሚጸልይ ያለው ሁኔታ አይቶ ቃል የሚያነብ ያለው ሁኔታ አይቶ በጌታ ቃል ሪፈር አድርጎ የሚቆም የሚዋጋ ነው በመንፈስ ቅዱስ የሚመራ ሰው እንጂ ልክ እንደዘመኑ እንደ ፊኛ ተነስቶ የሚሄድ አይደለም። ወይም ደግሞ ህምራይ ተብሎ ብቻ ተሰጋ የሚቀመጥም አይደለም። ኦፍኮርስ በህልም ይነግረናል። ኦፍኮርስ በራእይ ያሳየናል። በጣም አብረሽ ታደርጋለህ እፈልገዋለሁ። ግን መንፈስ ቅዱስ በሆነ ነገር ብቻ የምናይዘው ዋናው የመንፈስ ቅዱስ ስራ እኛን ካለንበት ሁኔታ ተረድተን በዛ ልክ እንድንኖር። አንዳንድ ጊዜ ድሃ ሆነን በቃ ሁለት ዳይሜንሽን ያለው አንዳንዱ ድሃ ሆኖ ልክ ዳታ አብጦ ይኖራል። በቃ ብርቅቅ ብሎ ይፈነዳል። አንዳንዱ ደግሞ ድሃ ሆኖ በቃ ለማንም አይፈልገኝም እኔ ተጣልኩኝ የማረም ብሎ ራሱ ይፈጠፍጣል። ሁለቱም እኮ ልክ አይደለም። ሁለቱም ልክ አይደለም። እኛ ያለንበት ሁኔታ አንክደው። ተቸግረናል። ተቸግር ያለው ርቦኛል። ርቦኛል። በቃ በዚህ ጊዜ ውስጥ ከጌታ ጋር ታድዬ እኖራለሁ። ኦፍኮርስ በቃ በዚያ ልክ እኖራለሁ። አይ በቃ ልጥሽ እወጣለሁ በቃ ዝም ብሎ የሚነፋ አይደለም። ለምን መሰላችሁ? እንደዚህ አይነት ሰዎች ልክ እንደ አሺሽ ያንን ነገር ብቻ ነው መስማት የሚፈልጉት። ከዛ በኋላ ይረሳል። ከዛ ተኝቶ ሲያስታውሱ ድህነቱ አለ፣ ቅማሉ አለ፣ ትኋኑ አለ፣ መከራው አለ። ከዛ ልጭልቅ እንደገና አሺሽ ፍለጋ ይላል አይደል? እንደዚህ አይደለም የሚያዩት። ያለንበት ሁኔታ አንክደው። ተቸግረን ኃጢአት ውስጥ አለን። በዚያ ልክ ንስሐ ገብተን ነው እንጂ አይ ኃጢአት አይችለኝም ክርስቶስ ቶልኛል ደሙ ፈሶልኛል ይሄ ፊኛ ነው። ኃጢአት ሰርተህ ከሆነ በዚያው ልክ ንስሐ መግባት ነው ባይደል የሚመክረን መንፈስ ቅዱስ የሚነግረን። ተረዳችሁ ያለ ጀስት እንደዚህ ነው ሪኮግናይዝ እናደርጋለን። ቀጣይ ህይወታችንን ደግሞ እንመለከታለን። ኢየሱስ የተባረከ ይሁን። ሃሌሉያ። ስለዚህ በዘመን ውስጥ የሚገባውን እንድናደርግ ምን ያደርገናል? ይመክረናል፣ ያሳየናል። በዘመን ውስጥ ያለንበትን ጊዜ ውስጥ ቅድም እንደነገርኳችሁ አሁን በዚህ ጊዜ ምን ማለት ነው? አንዳንድ የከሰራችሁበት ታይም እንደሌላ አታስቡ። የባከናችሁበት አስቡ እስቲ። ምን ማድረግ ሲገባችሁ ምን አድርጋችኋል? አልባከንም ወንድሞች ሆይ፣ አልከሰንም። እንደ ጌታ ቃል የእውነት ጊዜውን ዋጅተነዋል፣ ዘመኑን ገዝተነዋል፣ ዋጅተነዋል። በመንፈስ ቅዱስ የሚመሩ ሲዝኑ ይረዳሉ። ኢየሱስ የተባረከ። ሁለተኛ ነጥብ በመንፈስ ቅዱስ የሚመሩ ከደከማችሁ ላቁም። ትምህርቱ ያጓጓል። በጣም ቆንጆ ነው። ልቀጥልበት። ሞራል አለ። ቅድም ጣል አደረጋለሁ ይስላል። ሁለተኛው ነጥብ የሰይጣንን ሐሳብና ዓላማ አይስቱ። በመንፈስ ቅዱስ የሚመሩ ሰዎች የሰይጣንን ሐሳብና ዓላማ ምን አረጉትም? አይስቱትም። እንደው ለመነሻ ጥቅስ ላንሳላችሁና ሌባው ስለምንም አይመጣም ይላል አይደል? ስፔሲፊክሊ ስሙን ሰጥቶታል። ማን ብሎታል? አዎ እዚህ ጋር ይህች ነጥብ ያዙ። ሌባ ነው ከተባለ ያሉችሁ ለምን ተለጥፎ መጣ? ታጋት ሰጥቶታል አይደል? አዎ ባይብል በስሙ ይላል። ሃሌሉያ። ሌባው ሌባ ብሎታል፣ መነኛው መነኛ ብሎታል እንጂ ሌላ ስም አይደለም። ግን ወደዚህ ስመጣ ሌባው ስለምንም አይመጣም። አንደኛ ሊሰርቅ አይደለ? ሁለተኛ ሊያት ሌላ ዓላማ የለውም። ይሄኛ ስለገባን ነው፣ ወይም ደግሞ ስለተነገረን ነው፣ ወይም ስለሰማን ነው፣ ወይም ደግሞ ልክ እንደ ቃሉ ስላሰብን ነው። እንደ ቃሉ ማለት እንዴት ነው?
ለምሳሌ እዚህ ከተማ ውስጥ የሆነ መንደር ላይ በጣም አደገኛ ነፍሰ ገዳይ የሆነ ሰውዬ የሚታወቅ በቃ ወንዴ ባይሆን የሚታወቅ ሰውዬ ታክሲ አንድ ላይ ብትቀመጡ እያለችሁት ለምን ተለጥፎበታል? ግን ሴጣን ራሱን ሊባ አርባ ይመጣል። ክፋቱ ሴጣን ቀንዳው ሆነ የሆነ ጅብ መስሎ አይመጣም። ጅብ መስሎ ከመጣማ ማፈራ ይበላል። ሰው አይበላም። ለምን ይሰሙላል ወይም ደግሞ የሆነ ተግባር ቢሆን ያልፋል። ሴጣን ክፋቱ በዚህ አይመጣም ነው። ሴጣን ክፋቱ ሆነ አይመጣም። ጌታ ኢየሱስ ጋር እንዴት ነው የመጣው? 4:5-8 ከ5-8 ምንድን ነው? ዲያብሎስን ወደ ረጅም ተራራ አውጥቶ የዓለምን መንግስታት ምን አሳየ? በቅጽበት አሳየውና ዲያብሎስን ስልጣን አሳየው። ምን አሳየው? አንደኛ ስልጣን አሳየው። ከዛስ ክብራቸውን አሳየው። አቤት ክብር! በቃ ላጫችሁ ይመጣው የለበሱት ሐር ልብስ የተዘረፈፈው ጌጥ አሳየው። ከዛስ ክብራቸው ላይ ተሰጥቷል። ከዛስ ለምወደው ለማንም እሰጣለሁ ይላል አይደል? አንደኛ ምንድን ያሳየዋቸው? ስልጣን። ከዛ ክብር፣ ከዛ እጅ ብቻ ስጦታ። ይሄ ነው ያሳየው። ኢየሱስ ክርስቶስ በጣም ጥበበኛ ነው። በጣም ጥበበኛ ነው። ይሄ ክብር ከየት ነው ያመጣው? ይሄ ስልጣን ከየት ነው ያመጣው? ያንተ አይደለም። ምናምን ክርክር ውስጥ አልገባም እኮ ሄዋን ምን አለ? ሴጣን መጣና በውኑ አትብሉ የተባላችሁት ምግብ አለ ከዚህ ውስጥ ወሎ ሲላ ተነተነችው። አይታችሁ ሆነ ከዚህ እንደዚህ ይህንን እንበላለን በአሁኑ በብለው ልክ አይደለም። ኦፍኮርስ ግን ብዙ ትንተና ውስጥ ገባች። ከዛ ላይ አትብሉ ራሱ ተብለናል። አላለም እኮ አትብሉ፣ ከዚህ ከበላችሁ ጊዜ ምን ትሆናላችሁ? ሞት ትሞታል። እሷ ስብከት ያዘች። አትብሉ ተብለናል፣ አትብሉ ተብለናል፣ ዛፉ ስር አትቀመጡ ተብለናል፣ ዞር ብላችሁ አትብሉ ተብለናል። በቃ ትንተነተረች። በቃ ጌታ ኢየሱስ ክርስቶስ ጌታ መጣን ምናምን አላለም። ፎከሱን ያውቃል። ከዚህ ጀርባ ያለውን ሰውዬ ያውቃል። የሰይጣን ሀሳብ ዋና ዓላማ ያውቃል። ስለዚህ ዋና ዓላማው ጋር ሄደው። በነገራችን ላይ ስልጣን፣ ክብር የማይፈልጋለ ከኛ መካከል አለ። በጣም እኮ የሚፈልግ ነው። በነገራችን ላይ ሰው ሁሉ ባለስልጣን መሆን ይፈልጋል። ሰው ሁሉ የአሜሪካ 300 ምናምን ሚሊዮን ህዝብ ሁላቸው የአሜሪካ ፕሬዝዳንት መሆን ይልማላቸው ይባላል። ሁላቸው ስልጣን ቢሆን ክብር ቢሆን የማይፈልግ እንዴ ወንድሞች ሆይ አሁን እየሆነ ያለው እኛ ሀገር ውስጥ ስልጣን ፍለጋ አይደለም። መከራ የምናየው ስቃይ የምናየው መውጣት መግባት ያቃተን ለምንድን ነው? ለሰርጋችን ነው እንዴ? መንገድ ዘግተው ለሰርጋችን ነው እንዴ? አይደለም። ስልጣን ፍለጋ። አንድ ነገር ልበላችሁ በእግዚአብሔር ስልጣን ምን ያህል ከባድ ነገር ቢሆን ይገላችሁ። ሄሮድስ ታስታውሳላችሁ? ሄሮድስ የሚባል ንጉሥ ነበረ። ከዛ ንጉሥ ተወለደ የሚባል ዜና ሰማ። ገና ቆሞ ልጁ ገና ዳዴ ብሎ ገና መጥቶ ሊጋራው ወይም ደግሞ ሊጋፉ የሚችልን ገና ለገና ስልጣን ይቀመኛል ብሎ ከ2 ዓመት በታች የሆኑት ልጆች ፈጃቸው። እንዲያውም ሌላ ክፍል ራዕይ መጽናናት እስኪያቅታት ድረስ ሀዘን ቤቱ መነሻው ምን እንደመታቀላችሁ
ስልጣን በጣም አሳች ነው። ክብር በጣም አሳች ነው። በክብሩ ከመጣችሁ ሰው ይሞታል። በቃ አብሶ ደፋር ወደ ነው ያችሁ ሰው አንተ በተለይ ሎምቼ ወቀው ለነሱ ይባላል ሰው እንዲያው ጌታ ኢየሱስ አገልግሎቱ ጊዜ አይታችሁ ከሆነ ተራሩን ሰብኮ ብዙዎች አመኑ። ከአለቆች መካከል አመኑት፣ ግን ለክብራቸው ሲሉ ሰጣሉ። ለምን ይናቀም? ከዛ በኋላ ይገፈተናል። ኢየሱስ ክርስቶስ ይሄን ሁሉ የተወው ከጀርባው ማን እንዳለ ስለሚያውቅ ምንድን ነው የሚለው? ቀጥሎ ብትሳግድልኝ ነው አይደለም? ብትሳግድልኝ። አያችሁ፣ ሴጣን ሆነ አይመጣም። ሴጣን ጅብሮ አይመጣም። ያሳያል። ከዛ በኋላ ከእናንተ ደግሞ የሚሻው ነገር አለ። ከእናንተ የሚቀበለው ነገር አለ። ህይወት ይፈልጋል፣ ነፍስ ይፈልጋል፣ አገልግሎታችን ይፈልጋል። ከዛ በኋላ ግን ይሰጣቸዋል። ስለዚህ ጌታ ኢየሱስ ክርስቶስ የሴጣንን ሀሳብ አልሳተም። ከዛ ጀርባ ያለው እሱ ተመለከተ። አንዳንድ ጅብሻ እኮ ይዞ ይለዋል። አንዳንድ ስጦታዎች፣ አንዳንድ ክብር የሚመስሉ ነገሮች፣ ስልጣን የሚመስሉ ነገሮች እኮ አፈዳሉናል ከጌታ ቤት። ክርስቶስ ኢየሱስ ግን ከዛ ጀርባ ያለው በመንፈስ የሚመሩ ሰዎች ያውቃል። አይታለሉም። ባጭሩ አይታለሉም፣ አይሸወዱም። የሴጣንን ዓላማ አንስተው ነው ብሎ አንስተው፣ የእባቧን ዓላማ አንስተው፣ በሆነ ቀዳዳ ግቶን ምነች ዓላማ አንስተው ዊናው ያንን ዓላማ እናውቀዋለን። በመንፈስ የሚመሩ ሰዎች ወንድሞቼ ሆይ የሴጣንን ዓላማ ከጀርባ ያውቁታል። በምን መልኩ ይምጣ? ሱፍ አድርጎ ይምጣ፣ ቆንጆ ሆኖ ይምጣ፣ ረጅም ሆኖ ይምጣ፣ ጸይም ሆኖ ይምጣ፣ አፍንጫው ቀጥ ያለ የሚያምር ሆኖ ይምጣ፣ ከጀርባው ያውቁታል፣ ይመቱታል ወይ አይተባበሩት። ኢየሱስ ክርስቶስ የሴጣንን ሀሳብ ዓላማ ስለሚያውቅ ተከላከለው ወይም ደግሞ ከራሱ ላይ አስወገደው። ሴጣን ዓላማው መግደል ነው። ቀደም ተነጋግረናል። ሴጣን ዓላማው ምንድን ነው? ምንም በጣም ነው ብር ሊከለከለን አይመጣም። የሆነ ሊያጎልብን ሊመጣ ይችላል፣ ግን እሱ አይደለም ዓላማው። ዓላማው መግደል ነው። ግን ሲመጣ እንደ ገዳይ አይመጣም። ምን አላት ሔዋን? ምን አላት? ሞትን አትሞቱ። አይገርምም? ሞትን አትሞቱ። እግዚአብሔር ግን ምንድን ነው ያለው? ሞትን ትሞታላችሁ። የማነው ልክ? ትሞታለህ ብልኔ ማነው የሚቀበለኝ? ወይም ሴጣን እዚህ ጋር ደግሞ በሕይወት ትኖራላችሁ ቢል ለማነው አሜን የሚባለው? ለማን ነው? ግን ካያችሁት እግዚአብሔር ሞትን ትሞታላችሁ፣ ከዚህ በኋላችሁ ጊዜ ሞትን ትሞታላችሁ። ሴጣንስ ሞትን አትሞቱ። አያችሁ፣ ገዳዩ ሲመጣ በሚያኖር ነው፣ ሕይወትን በሚሰጥ ነው። ተረዳችሁ? ያለ በሚጠቅም በሚመስል ነው መጥቶ ግን ሞትን የሚያደርገው። ሞትን አትሞቱ ብሎ ግን ምን አደረጋቸው? ገደላቸው አይደለ? ከግብር አጎደላቸው፣ ከእግዚአብሔር ለያቸው፣ ጨለማ ውስጥ ከተታቸው። ሴጣን ዓላማው መግደል ነው ወገኖቼ። ሴጣን ዓላማው ማጥፋት ነው። በቃ ይሄን ተረዱት። በምንም መልኩ ይምጣ አልገልም ብሎ ሊመጣ ይችላል። አትሞቱም በሕይወት ትኖራላችሁ እያለ የጌታ ቃል ይፈል ያደረገ ሊመጣ ይችላል። ግን ሴጣን ዓላማው ምንድን ነው? ሞት ነው። ከሴጣን የፍቅር ቃል ይልቅ የእግዚአብሔር
ይሻላል። ሃሌሉያ። ከሰይጣን የሚያጓጓ ስጦታ ይልቅ የእግዚአብሔር ንፉግነት ይሻላል። ንፉግ አይሆንም እግዚአብሔር። ሰይጣንም ሰጪ አይሆንም። እንደው ቢሆን እግዚአብሔር ሰዎች እንዲሞቱ አይፈልግም፣ ግን ትሞታላችሁ ቢል እንኳን ሰይጣን ሰዎች በሕይወት እንዲኖሩ አይፈልግም፣ ግን ትኖራላችሁ ቢል እንኳን በሕይወት ትቀጥላላችሁ ቢል እንኳን ከሰይጣን በሕይወት ማኖር ይልቅ የእግዚአብሔር መግደል ሺህ ጊዜ ይጸድቃል። ኢየሱስ ይባረክ። የሰይጣንን ዓላማ አይሰጡትም፣ ያውቁታል። በምንም አስታኮ ይምጣ፣ በዘመን ይምጣ፣ በጓደኛ ይምጣ፣ በስራ ይምጣ፣ በልዩ ልዩ ነገር ይምጣ፣ የሰይጣንን ዓላማ አይሰጡም። ለዚያ ከዛ ጀርባ ያለውን አይቶ ኖ ለእግዚአብሔር አምላክ ስገድ ተብሏል። ሌላ ታሪክ ውስጥም አንገባም። አንዳንድ ጊዜ ሌላ ታሪክ ውስጥ አንግባም። ይሄ ሰይጣን ጌታ መጣ አይባልም። አላለም ኢየሱስ። ስልጣን ያንተ አይደለም አላለም። ክብርም የለህም አላለም። ለምን የለውም ብለን እንከራከራለን? አልሰጣችሁም? ሌሎች ገንዘብ አልሰጣችሁም? ሀብታም አላደረገም? ሰይጣን የሚያገርመኝ እናንተ ጋር የለም ማለት ነው። ሰይጣን ለመግደል ሲል የማያደርገው ነገር የለም። ለማጥፋት ሲል የማይፈጽመው ነገር የለም። ግን ቅጽበት ነው። የቅጽበት ጌታ ኢየሱስ በቅጽበት ይላል። በየቅጽበት ህይወትን እንጂ ይሰጣል፣ ያሳያል። ክብር በሚመስል ውስጥ እንኖራለን። ሰዎች ሲሰጡላችሁ፣ ቦታ ሲለቁላችሁ ምናምን ሲያደርጉ አደረገ ምን ብዙ ቁጥር አለ አይደል? መስተምናን ይባላል አይደል? መስተግርማ መስተግርማ ነው መሰለኝ። ከዛ ይሰራላችኋል። በቃ ክብር የሚመስለኝ ሰዎች ላይ ኢንፍሉዌንስ ያደርጋል። ከዛ ክብርን ያገኙት ይመስላል። እኛም በመንፈስ የሚመሩ ወንድሞች እናቶች፣ በመንፈስ የምትመራ ቤተክርስቲያን የሰይጣንን ዓላማ አትስት። ሃሌሉያ! ኢየሱስ የተባረከ ይሁን። ሃሌሉያ! ሶስተኛ ነጥብ ጋር ሂድና ልጨርስ ብዙ ስለሆነ። ሶስተኛ በመንፈስ የሚመሩ ሰዎች የመጨረሻ ሀሳብ ነው። አትድከሙብኝ። እቺ ነጥብ ከባድ ወይም ቆንጆ ከሶስቱ ከሌሎቹ ጋር ምርጥ የሆነ ነው። በመንፈስ የሚመሩ ሰዎች መመዘኛቸው የእግዚአብሔር ቃል መመዘኛ ፓራሜትር አለ። ቫልዩ ስንት ኪሎ ነው የሚለው በእግዚአብሔር ቃል ይመስል ሁኔታውን በእግዚአብሔር ቃል ነው የሚነሩት። ስብከቱን፣ አስተምሮቱ፣ ትንቢቱንም ሳይቀር በእግዚአብሔር ቃል ያበጥሩታል። በመንፈስ መመራት ቅድም ያልኩት እንደ ፊኛ መወጠር አለ። በመንፈስ የሚመሩ ሰዎች እንደ እግዚአብሔር ቃል ነገሮችን ይመዝናል፣ ያያል። እዛው አይታችሁ ከሆነ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ አልተጻፈም፣ እንዲና እንደ ነው። እንዳውም የመጨረሻው ካያችሁ ምን ይላል? የመጨረሻው እንዳመባት ወደ ኢየሩሳሌም ደግሞ ወሰደው ይላል። ቁጥር 12 ወይ 11 ወደ ኢየሩሳሌም ወሰደው፣ በመንገስም ጫፍ ላይ አቁሞ ይላል። ከዛ ቀጥሎ የሚነበበው የእግዚአብሔር ቃል የእግዚአብሔር ቃል ነው የተናገረው። አሰበና ሰይጣን ይሄ ሰውዬ ቄስ ሳይሆን አይቀርም አለ። ይሄ ሰውዬ የእግዚአብሔር ቃል ይላል። ቆይ ያለና ደግሞ ወደ መቅደስ ወሰደው አይመስላችሁም? ቄስ ስለሆነ በቅስናው ሊያገኘው ነው። ከዛ ማለት ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳይሰናከል በእጃቸው ያነሷል። ውሸት ነው እውነት ነው? እውነት እኮ ነው፣ እውነት እኮ ነው። ቀጥሎ ያለው ግን የእግዚአብሔር ቃል አይደለም ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ከዚህ ወደ ታች ራስህን ምን አድርግ ወርውረው። ይሄ ግን
እግዚአብሔር ቃል አይደለም። አያችሁ ጌታ ኢየሱስ ክርስቶስ ነገሮችን በእግዚአብሔር ቃል ነው የሚያየው። ከዛ ጀመረ ነገሩ መልአክ ስራትን ተስፋ እሺ ልክ ነው እናንተ ያስናግሯል ልክ ነው ልክ ነው። ከዛ ፋይናሊ ቀየጠው ልክ አሁን የተቀየጠው አይነት ማለት ነው። ሌባው ሚራክል መኒው ምንም ያደረገው ድብልቅልቃችን ወጥቷል። በነገራችን ላይ እቺ ነጥብ ያዙ። ድብልቅልቃችን ወጥቷል እና ልክ እንደዚህ ነው የእግዚአብሔር ቃልና የሰዎችም ሀሳብ የራሱንም ሀሳብ አስገባና ራስን ነው። አይ ከዚህ ጀምሮ ያለው አለ። ስለዚህ በመንፈስ ቅዱስ የሚመሩ ሰዎች በእግዚአብሔር ቃል ይመረምራሉ፣ በእግዚአብሔር ቃል ይፈትሻሉ። ኢየሱስ ለዘላለም የተባረከ ይሁን። እንደ እግዚአብሔር ቃል ያዩታል። በእግዚአብሔር ቃል አይተው ይንቁታል። በእግዚአብሔር ቃል አይተው ይንቁታል። በናኛ ይላል በእግዚአብሔር ቃል በእግዚአብሔር ቃል አይተው ደግሞ የከበረ ነው ይላል። ለምሳሌ ቁማርተኛ የሆነ መታፍ የሆነ ሀብታም የሆነ ሰውዬ መጥቶ ጉሩ ይቀመጣል። በእርግጥ ይችን ሀሳብ የተረዱልኝ ሌባውን ይምጣ ኃጢአተኛውን ይምጣ በቤተ ክርስቲያን ይታነጽ ይታጠራል። እዚህ የሚያጥር መንፈስ ቅዱስ አለ። እዚህ የሚያነጻ የክርስቶስ ደም አለ። ይሄ እሱ ለመኮነን አይደለም። ግን የኛ አገልጋዮች ለማን ነው ቁጭ ብድግ የሚሉት? ለማን ነው ሽር ጉድ የሚሉት? ለድሃ አደጉ ነው? ለባልቴቷ ነው? ለተጨነቁት ነው? ግራ ለተጋቡት ነው? በጊዜው እግዚአብሔር በሚፈትናቸው ከረንት ባለው ህይወት ውስጥ መከራ ውስጥ ባሉት ሰዎች ነው? ወይስ ያማረባቸው ብራስሌት ያደረጉ ትልቅ የውሻ ሰንሰለት የሚያክል ወርቅ አንገታቸው ላይ ያጠለቁ ለእነሱ ነው ቤተክርስቲያን ሽር ጉድ የምትለው? አገልጋዮች ለማን ነው ቁጭ ብድግ የሚሉት? ለማን ነው ፑሻፕ የሚሰሩት? እየሰሩ ብያለሁ። በቃ ግን አላልኩም። ለማን ነው? እንደ እግዚአብሔር ቃል ያያሉ፣ እንደ እግዚአብሔር ቃል ይመዝናሉ፣ እንደ እግዚአብሔር ቃል ይመለከታሉ። ዘመኑን በእግዚአብሔር ቃል ያሉ፣ ሁኔታቸውን በእግዚአብሔር ቃል ያሉ ሰዎችን እንደ እግዚአብሔር ቃል ይገመግማሉ እንጂ በለበሱት ልብስ አይገመግሙ፣ በሚኖሩበት ቆንጆ ፊት ለፊት አይገመግሙ፣ በሚኖሩበት ደሳሳ ጎጆ ውስጥ አይገመግሙ። እንደ እግዚአብሔር ቃል ነገሮችን ያያሉ። በነገራችን ላይ በጣም ነው የሚጠብቃችሁ መንፈስ ቅዱስ፣ በጣም ነው የሚጠብቃችሁ። ሻርፕ ነው የሚያደርጋችሁ፣ ሻርፕ ንጹህ ነው የሚያደርጋችሁ። ሰዎችን ከመውዳት ይጠብቋችኋል። ሰዎችን ከመስመር ይጠብቃችኋል። መንፈስ ቅዱስ ከመስመር ይጠብቃል። እንደ እግዚአብሔር ቃል እንድታዩ ስለሚያደርግ ይጠብቃል። ጭራሽ ሰዎችን እንድታድጉ ነው የሚያደርጋችሁ መንፈስ ቅዱስ በእግዚአብሔር ቃል። ኖ አንተ ውስጥ የማየው ነገር መልካም አይደለም። እንደ እግዚአብሔር ቃል ሰውየው እድለኛ ከሆነ ይድናል። የተጨነቁትን ደግሞ በእግዚአብሔር ቃል ያጽናናል። በመንፈስ ቅዱስ የሚመሩ ሰዎች መመዘኛቸው የእግዚአብሔር ቃል ነው። በቃ በእግዚአብሔር ቃል ነው የሚመስሉት፣ እንደ እግዚአብሔር ቃል ነው። በነገራችን ላይ አንድ ነገር ልበላችሁ፣ የእግዚአብሔር ቃል እኮ የእግዚአብሔር ያለ ነው። እውነት ውሸት ነው እኮ። እግዚአብሔር ደግሞ እንደ ቃሉ እኮ ነው። ከዚያ ወዲያ ምን አለ? እስኪ ከጌታ ቃል ወዲያ ምን አለ? ከዚህ መጽሐፍ ቅዱስ ቃል ወዲያ ምን አለ? በምንድን ነው የምንዳክረው እኛ? ለምንድን ነው የምንባክነው የምናባክነው? ቃሉ እንደ እግዚአብሔር ነው፣ እግዚአብሔር ምን ቃሉ ነው። ስለዚህ እንደ እግዚአብሔር ቃል ስንፈትሽ ከስህተት እንጠበቃለን። ሳሙኤል
ሳሙኤልነታቸው አይደለ? ነቢዩ ሳሙኤል ተወዳጁ ሳሙኤል ለእግዚአብሔር የኖረ ሳሙኤል ግን አንድ ቀን ተሸወደ። ቁመታችን ሞሉሎ የሚያውቁ ሰዎችን አየና ዋው እግዚአብሔር የሚቀባው ብሎ ብድግ አለ። እግዚአብሔር ከለከለ፣ ከጥፋት ጠበቀው። አሁን ከዳዊት ውጭ የዳዊት ወንድሞች ቢቀቡ ኖሮ እስራኤል ምን ሊሆን እንደሚችል አስቡ። ምን አይነት ታሪክ ሊፈጠር እንደሚችል አስቡ። ዳዊት መቀባት ሲኖርበት የዳዊት ወንድሞች አንዱ ቢቀባ ምንድን ነው የሚፈጠረው? ሀገር ነበረ የሚበላሸው እኮ። ምድር ነበረች የምትበላሸው፣ ከተማ ነበረ የሚበላሸው። ከዚያ ጥፋት ጠበቀው፣ ከዚያ ኪሳራ ጠበቀው። ክብር ለእግዚአብሔር ይሁን። ሃሌሉያ። መንፈስ ቅዱስ ወደ ቃሉ ነው የሚወስድ። በቃ በአጠቃላይ ልላችሁ የምፈልገው መንፈስ ቅዱስ የተሞላችሁ መንፈስ ቅዱስ አለን የምትሉ ሰዎች ወደ ጌታ ቃል ነው የሚወስዳችሁ፣ ወደ ቃሉ ነው የሚወስዳችሁ። መነሻችሁ የጌታ ቃል ይሆናል፣ መዳረሻችሁ የጌታ ቃል ይሆናል። ኢየሱስ የተባረከ ይሁን። ከጌታ ቃል ውጪ ተረት ተረት ውስጥ አትገቡ። የሰዎች ቴስቲሞኒ ለእናንተ ሪፈራንስ ሊሆን አይችልም። እንዴ እኔ በሆነ መንገድ ውስጥ እግዚአብሔር ረድቶኝ ሊሆን ይችላል። ግዴታ አንቺ በዛ መንገድ ውስጥ ሊረዳሽ ይገባል አይገባም? ስለዚህ መንፈስ ቅዱስ ከምንም በላይ ወደ ጌታ ቃል ይወስዳችኋል። ወደ ሰዎች ቴስቲሞኒ የሚወስዳችሁ፣ ወደ ሰዎች ነገር የማይወስዳችሁ። በመጀመሪያ መንፈስ ቅዱስ የሚመራው ሰው ወደ እግዚአብሔር ቃል ይወስደዋል። መመዘኛው እግዚአብሔር ቃል ይወስዳል። ክብር ለእግዚአብሔር ይሁን። ሃሌሉያ። እንጸልይ። ሃሌሉያ ሃሌሉያ። ጥቂት እጸልያለሁ ወገኖቼ፣ ትንሽ ታገሱ። ሃሌሉያ 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 ሃሌሉያ። ተመስገን የኔ አምላክ ድንቅ ምክር። ሃሌሉያ። ስለ አስገራሚ ምክር ስም ይባላል። ሃሌሉያ። በምክር ግሩም የሆንክ እግዚአብሔር፣ አስደናቂው መንፈስ። ሃሌሉያ። ትንሽ ሰዓት ወስጃለሁ፣ ይቅርታ ታደርጉልኛላችሁ። እስቲ በእግሮቻችን ቆመን እንጸልያለን። የጌታ መንፈስ እንዲመራል። የጌታ መንፈስ የሚፈለግ ነው፣ የሚፈለግ ነው፣ የሚፈለግ ነው። እስቲ 5 ደቂቃ ጸልያለሁ። ፈልጉት ይሄንን መንፈስ። ይሄ መንፈስ በመጣ ጊዜ ወደ እውነት ይወስደናል፣ ወደ እውነት ይወስደናል። እውነት ደግሞ ወንጌል ነው። ወንጌል ደግሞ በሥጋ ከዳዊት ዘር የሆነው ክርስቶስ ኢየሱስ ነው። ሃሌሉያ። ስለዚህ እንናፍቃለን ይህንን መንፈስ። አንዳንዶች በመንፈስ ነገር ብቻ የሆኑና የጌታ ቃል ይሸልብረዋል። አንዳንዶች ደግሞ የጌታ ቃል ብቻ ይሉና መንፈስ ቅዱስን ትተውታል። ግን ያለ መንፈስ ቅዱስ የጌታ ቃል የሚበራ የጌታ ቃል የለም። የጌታ ቃልን ያለ መንፈስ ቅዱስ የሚጸና አይደለም። ስለዚህ እኛ በማስተዋል መንፈስ ቅዱስን እንካፈላለን። ስለ መንፈስ ቅዱስ ጸልያለሁ። መንፈስ ቅዱስን የምትፈልጉ ሰዎች እጆቻችሁን ታነሳላችሁ። ኦፍኮርስ ሁላችንም ያስፈልገናል መንፈስ ቅዱስ። ለሳምንት የሆነ ሰው አይደለም። ሁላችንም ከዚህ መንፈስ ልንቋደስ ይገባል። ዓይናችን ያበራ ዘንድ፣ ሃሌሉያ፣ ሕይወታችንን ይቀይረው ዘንድ፣ እኛ ወደ እግዚአብሔር ቃል ይወስደን ዘንድ ይሄ መንፈስ ግዴታ ያስፈልገናል። አንድ መዝሙር አብረን እንዘምር፣ ከዛ እንጸልያለን። ሃሌሉያ ሃሌሉያ። እጄን ከፍ አድርጌ ወደ አንተ አነሳለሁ
ያለህበት አንተ የምትበላው ሁሌ የምታስበት መኖር አልፈልግም እንዲሁ በመና በዘመን ያይታል ማንም ካንተ እጅግ ከፍ አድርጌ ወደ አንተ አነሳለሁ ረሃቤን ጥማቴን ናፍቆቴን ማነው በሕይወቴ አድምቀው